የቆዳ መሸብሸብ ወይም ጥቁር ክብ ነገሮችን በፊታችን ላይ ማየት ከጀመርን እነዚህ ነገሮች የእርጅና ምልክት ያጋጠመን መሆኑን የሚያሳዩ ናቸው። ከነዚህ ችግሮች መካከል አብዛኛዎቹ ከምንዘነጋቸው ልማድና ምርጫዎች የመጡ መሆናቸውንም መገንዘብ ጠቃሚ ነው። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የቻናላችን ተከታታዮች እንደምን አላችሁ? ዛሬም ለእናንተ ጤናና ውበት ይጠቅማል ያልነውን አንድ ጤና ነክ ጉዳይ ይዘንላችሁ ቀርበናል። በዛሬው ጥንቅራችን ታዲያ በሁለት ሳምንታት ብቻ ውስጥ የተበላሸ የማያምር ቆዳን እንዴት ውበት ያለውና የተስተካከለ ቆዳ ማድረግ እንችላለን የሚለውን እንመለከታለን። በዛሬው ቪዲዮአችን ላይ ታዲያ አንድ ዘዴ ነው አብረን የምንመለከተው። ይህን ዘዴ እንዴት እንጠቀም፣ ለምን ያክል ጊዜ እንጠቀም፣ መቼ መጠቀም አለብን የሚለውን እንዲሁ በዛሬው ቪዲዮአችን ላይ የምንመለከት ይሆናል። ታዲያ ወደ ጥንቅራችን ከማለፋችን በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ይህ ጤና ነክ ጉዳይ ለሌሎች ሰዎችም መድረስ አለበት ብላችሁ የምታስቡ ከሆነ ደግሞ ሼርና ላይክን ፈጽሞ እንዳትዘነጉ። ከዛ ባለፈ ግን ከጤና ጋር ተያይዞ ጥያቄ፣ ሐሳብ፣ አስተያየት አለኝ የምትሉ ከሆነ የኮሜንት መስጫ ሳጥናችን ክፍት ነው። በዛ ላይ የምታደርሱንን መልእክትም ሆነ ሐሳብ እንዲሁም ጥያቄ መልሰን ወደ እናንተ የምናደርስ ይሆናል። አሁን በቀጥታ ወደ ጥንቅራችን እንለፍ። ያማረ የተስተካከለና ሁሌም ቢሆን ቆንጆ ሆኖ የሚታይ የፊት ቆዳ እንዲኖረን 3 ግብአቶችን በመጠቀም በሁለት ሳምንታት ውስጥ ቆዳችንን ማስተካከል እንችላለን። እነዚህ 3 ግብአቶች ታዲያ ምንድናቸው ካላችሁ፣ የመጀመሪያው ካሮት ነው። አንድ የታጠበና የተስተካከለ ካሮት ያስፈልገናል። ይህ ካሮት ታዲያ አስፈላጊነቱ በውስጡ ያለው ቤታ ካሮቲን የተባለው ንጥረ ነገር ነው። በካሮት ውስጥ የሚገኘው ይህ ንጥረ ነገር ታዲያ ወደ ሰውነታችን ሲገባ በቀላሉ ወደ ቫይታሚን ኤ በመቀየር ለቆዳችን ውበትና ጥንካሬ አስፈላጊ ይሆናል ማለት ነው። ቫይታሚን ኤ ሲባል ታዲያ አብዛኛዎቻችን ከአይን ጤና ጋር አያይዘን እንመለከተዋለን። ቫይታሚን ኤ ግን ለአይን ጤና ብቻ ሳይሆን ለቆዳችን ጤናም እጅግ በጣም አስፈላጊ ነው። በተለይም ቆዳችን ላይ የሚደርሰውን ጉዳት በመቀነስና አዳዲስ የቆዳ ሴሎች እንዲፈጠሩ በማድረግ የቫይታሚን ኤን ያክል እጅግ አስፈላጊ ንጥረ ነገር የለም። ከካሮት ቀጥሎ ሁለተኛ የሚያስፈልገን ግብአት ቀይ ስር ነው። ቀይ ስር በውስጣቸው ከፍተኛ የናይትሬት መጠን ካላቸው አትክልት አይነቶች ውስጥ ቀዳሚው ነው። ናይትሬት ወደ ሰውነታችን ሲገባ ደግሞ በቀላሉ ወደ ናይትሬት ኦክሳይድ በመቀየር የደም ስር መጥበብን ይቀንሳል። የደም ስር መጥበብ ቀነሰ ማለት ደግሞ የደም ዝውውራችን የተሻለና ፈጣን ይሆናል። ያ ደግሞ በቀጥታ ቆዳችን በቂ ንጥረ ነገሮችን በቀላሉ እንዲያገኝ ስለሚያደርገው ቀይ ስር ለቆዳችን እጅግ አስፈላጊ ነው። ሌላኛው ቀይ ስር ውስጥ ያለው ለሰውነታችን በተለይም ለቆዳችን አስፈላጊ የሆነው ንጥረ ነገር ደግሞ ቤታሊን ይባላል። ይህ ንጥረ ነገር ታዲያ በአቧራ፣ ቆሻሻ ነገሮች እንዲሁም በፀሐይ ብርሃን ቆዳችን ላይ የሚደርሰውን ጉዳት በመቀነስና በማጥፋት ቆዳችን የተስተካከለና ያማረ እንዲሆን ያደርጋል። ቀይ ስር በውስጡ ከፍተኛ የሆነ የቫይታሚን ቢ9 ክምችትንም ይዟል። በቀይ ስር ውስጥ ያለው ቫይታሚን ቢ9 ታዲያ ቆዳችን እያረጀ ሲሄድ የሞቱ የቆዳ ሴሎች እንደገና እንዲነሱና አዳዲስ ሴሎችም እንዲፈጠሩ ያደርጋል። በቀይ ስር ውስጥ ያለው የአይረን መጠንም የሂሞግሎቢን መጠንን ከፍ በማድረግ ቆዳችን በበቂ ሁኔታ ንጥረ ነገሮችን እንዲያገኝ ያደርገዋል። ከላይ 2 አስፈላጊ የአትክልት አይነቶችን ተመልክተናል፣ ካሮትና ቀይ ስር። አሁን ላይ ደግሞ የመጨረሻውና ከካሮትና ቀይ ስር ጋር በመቀላቀል ቆዳችን ያማረና የተስተካከለ እንዲሆን የሚያስፈልገንን ግብአት እንመለከታለን። ይህ ግብአት ሎሚ ነው። ሎሚን ከካሮትና ከቀይ ስር ጋር አድርገን የምንጠቀምበት የመጀመሪያው ምክንያት ሎሚ ያለው ጣዕም የምንሰራውን ጁስ ጣፋጭና
ለምላሳችንም የማይከብድ እንዲሆን ስለሚያደርገው ነው። ከዛ ባለፈ ግን በሎሚ ውስጥ ያለው የቫይታሚን ሲ ከፍተኛ ክምችትም ለቆዳችን እጅግ አስፈላጊ ነው። በተጨማሪም ግን በሎሚ ውስጥ ያለው ሲትሪክ አሲድ የጉበታችን ጤና እንዲጠበቅ ያደርጋል። ጉበታችን ተጎዳ ማለት መጀመሪያ የምንመለከተው ምልክት ቆዳችን ላይ ነው። ጉበታችን ሲጎዳ ቆዳችንም እየተበላሸ ይሄዳል። ለዚህም ሲባል ታዲያ ጉበታችንን መጠበቅ የቆዳችንንም ጤና እንደ መጠበቅ ተደርጎ ይቆጠራል። እነዚህን 3 ግብአቶች ካሟላን በኋላ ታዲያ እንዴት 3ቱን ግብአት በአንድ ላይ መጠቀም እንችላለን የሚለው ትልቁ ጥያቄ ሊሆን ይችላል። የመጀመሪያው አንድ ሙሉ ካሮት የታጠበና ንጹህ መሆኑን ማረጋገጥ። ካሮቱን ስንጠቀም ታዲያ በተቻለን መጠን ከላይ ያለውን ቅርፊት ባንፍቀው ይመከራል። ሁለተኛ ደግሞ ግማሽ ቄስር ያስፈልገናል። ቄስሩን እንዳስፈላጊነቱ ቀቅለንም ልንጠቀምበት እንችላለን። ሌላኛው ከአንድ ብርጭቆ እስከ ግማሽ ብርጭቆ ድረስ ውሃን ማዘጋጀት። የመጨረሻው ደግሞ ሎሚን ለሁለት ከፍሎ ግማሹን መጠቀም። በመጀመሪያ ቄስሩንና ካሮቱን በአንድ ላይ ከከተፍን በኋላ ከውሃ ጋር በመቀላቀል በአንድ ላይ መፍጨት። ከዛ ቀጥሎ ሎሚውን ግማሽ ሎሚውን ማለት ነው በካሮትና ቄስር ጁስ ላይ በመጭመቅ አንድ ላይ መቀላቀል። ይህንን ጁስ ታዲያ በፈለጋችሁ ሰዓት መጠቀም ትችላላችሁ። ከፈለጋችሁ ጠዋት ላይ ከቁርስ ጋር መጠቀም ትችላላችሁ። ምሳ ሰዓት ላይም ብትጠቀሙ ችግር አይኖረውም። ታዲያ በየቀኑ ባንጠቀመው ይመከራል። ከዛ ይልቅ በሳምንት 3 ቀን ብቻ ይህንን ጁስ እየፈጨን መጠቀም እንችላለን። ይህ ጁስ ታዲያ በውስጡ ከፍተኛ የፋይበር ይዘት ስላለው ፋይበር ለሆዳችሁ የሚከብዳችሁ ከሆነና ጤናችሁን የሚያዛባ ከሆነ አጥልላችሁ ጁሱን ብቻ መጠጣትም ትችላላችሁ። ይህንን ጁስ ታዲያ በትንሹ ለ2 ሳምንት በመጠቀም ልዩነቱን መመልከት ትጀምራላችሁ። በአንድ ወር ውስጥ ደግሞ ትክክለኛውን ለውጥ እንዲሁ የምትመለከቱ ይሆናል። ታዲያ ከላይ ያነሳናቸውን እነዚህን 3 ምግቦችና ንጥረ ነገሮች መጠቀም ብቻውን ያማረና የተስተካከለ ቆዳ እንዲኖረን አይደርግም። ከዛ ይልቅ ግን ያኗኗር ዘይቤያችንን መቀየር አለብን። አመጋገባችንን በፀሐይ ላይ የምናሳልፈውን ጊዜ የምናስተካክል ከሆነ ቆዳችን ያማረና የተስተካከለ ሆኖ እንዲቆይ ያደርጋል። ያማረና የተስተካከለ ቆዳን እንዴት ማግኘት እንችላለን የሚለውን የተመለከትንበት የዛሬው ቪዲዮአችን በዚህ ተጠናቋል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ይህ የጤና ጉዳይ ደግሞ ለሌሎች ሰዎችም መድረስ አለበት ብላችሁ የምታስቡ ከሆነ ላይክና ሼር ማድረጋችሁን ፈጽሞ እንዳትረሱ። ሐሳብ፣ ጥያቄና አስተያየት ካላችሁ ደግሞ በኮሜንት መስጫ ሳጥን ላይ በኮሜንት ሐሳባችሁን አጋሩን እያልን ተሰናበትን። ሰናይ ጊዜ